ሰዋሰውና ቴዲ አፍሮ ልብ በሉ። ሰዋሰው አይደለም ሰዋሰው ነው። ምንድነው የተፈጠረው በቴዲ አፍሮና በሰዋሰው መካከል? የአልበም ቀጣይ እጣ ፈንታስ ምን ይሆናል? አጭር መረጃ ይዤላችኋለሁ። ከ3 ዓመታት በላይ የዘለቀውና በብዙዎች ዘንድ በጉጉት ሲጠበቅ የነበረው የድምፃዊ ቴዲ አፍሮና የሰዋሰው መልቲሚዲያ የአልበም ሽያጭ ውል በድንገተኛ ሁኔታ ፈርሷል። ቴዲ አፍሮ ኢትዮሪካ የተሰኘውን አዲስ አልበሙን በሰዋሰው በኩል ለሕዝብ ለማድረስ ተዘጋጅቶ የነበረ ቢሆንም በሁለቱ ወገኖች መካከል የተፈጠረውን አለመግባባት በተደጋጋሚ ውይይት መፍታት ባለመቻላቸው ውሉን አቋርጠው ድምፃዊው አስቀድሞ የወሰደውን ክፍያ ሙሉ በሙሉ መልሷል። ከዚህ ቀደም ሰዋሰው የተለያዩ አርቲስቶችን ገንዘብ አልከፈለም በሚል ስሞታ ሲቀርብበት ነበር። ከነዚህ መካከል ደግሞ ዝነኛው ግርማ ተፈራ ይገኝበታል። ይህን የተመለከቱ አርቲስቶች ሰዋሰው መልቲሚዲያን ሰዋሰው ሲሉ ይጠሩታል። ይህ ውል መፍረስ ከቴዲ አፍሮ አልበም የአሳታሚ ለውጥ ባሻገር በሰዋሰው መልቲሚዲያ ተቋማዊ አሰራርና ታማኝነት ላይ ትልቅ ጥያቄ የሚያስነሳ ክስተትም ሆኗል። ተቋሙ ከዚህ ቀደም ከሌሎች በርካታ አርቲስቶች ጋር በተመሳሳይ የክፍያ ውዝግብ ውስጥ መግባቱ ይታወቃል። ብዙ አርቲስቶች የሰራንበትን አልተከፈለንም በሚል ለዛሀበሻና ለሌሎች ሚዲያዎችም ተደጋጋሚ አቤቱታ ሲያቀርቡ የቆየ ሲሆን አንዳንዶች ተቋሙን በምጸት ሰዋሰው እያሉ እስከ መተቸትም ደርሰዋል። የሀገሪቱን ትልቁንና ተጽዕኖ ፈጣሪውን አርቲስት ቴዲ አፍሮን በስምነት ማቆየት አለመቻሉ ደግሞ የሰዋሰው መልቲሚዲያን የውስጥ አስተዳደር ክፍተትና ከአርቲስቶች ጋር ያለውን ጤናማ ያልሆነ ግንኙነት ይበልጥ ገመናውን የሚያጋልጥ ሆኖ አልፏል። ምንም እንኳን ሰዋሰው አልበሙን በዳግማዊ ትንሣኤ ዋዜማ በራሱ የዩቲዩብ ገጽ ለመልቀቅ እስከ ቅርብ ቀናት ድረስ ዝግጅቱን ሲያደርግ የነበረ ቢሆንም የቴዲ አፍሮ ውሳኔ የዲጂታል ገበያውን የኃይል ሚዛን ወደ አርቲስቱ ያደላ አድርጎታል። ድምፃዊው አስቀድሞ የተከፈለውን ገንዘብ በሙሉ ለድርጅቱ በመመለስ ነፃነቱን ማወጁ አርቲስቱ ከገንዘብ ይልቅ ለሙያም ለመብቱና ለስራው ነፃነት የሚሰጠውን ቅድሚያ የሚያሳይ ደፋር እርምጃ ነው ሲሉ ታዛቢዎች ይናገራሉ። ይህ የውል መፍረስ የቴዲ አፍሮን አድናቂዎች ተስፋ የሚያስቆርጥ አይሆንም። ድምፃዊው ግጥምና ዜማቸው እንደወትሮው ራሱ የሰራባቸውና የተለያዩ ይዘት ያላቸውን የኢትዮሪካ አልበም ስራዎች አስቀድሞ ቃል በገባው መሰረት በቀጣዩ ሚያዝያ 11 ቀን 2018 ዓ.ም በራሱ የዩቲዩብ ገጽና በሌሎች አማራጭ የዲጂታል መድረኮች ለህዝብ እንደሚያደርስ ለዛሀበሻ የደረሰው መረጃ አመልክቷል።